እግዚአብሔር ነው የተሰራ ነው ሁላችንም። ስለዚህ ለእግዚአብሔር ራሳችንን በሰጠን እግዚአብሔርን በወደድና አንዳንድ ሰው እንዴት ነው እግዚአብሔርን መውደድ በቃ ወድሃለሁ ማለት ነው ምናምን ይላሉ። መውደድ ወገኖቼ ሰዓት ጊዜ ማሳለፍ ነው። ያንን ሰው ማወቅ ነው። ያንን ሰው መልመድ ነው። ፍቅር ማለት አይተን አንድ ወንድ ልጅ አንድ ወጣት ሴትን አይቶ ፍቅሯ ማረከኝ ብሎ ልብ መምታት እሱ ፍቅር አይደለም። ፍቅር ማለት ጊዜ ስናሳልፍ ማንነቱን አሁን ከእግዚአብሔር ጋር ጊዜ ስናሳልፍ በጸሎት ቃልን በማንበብ በማጥናት ከወገኖች ጋር እግዚአብሔርን ስንለማመድ ስናውቅ ማንነቱን ስናውቅ ያደረገልንን ምህረቱን ጸጋውን ማንነቱን ተፈጥሮውን ወደፊት ከኛ ጋር ምን ያህል ዘላለምን ያሳልፍ እንዳዘጋጀ ሁሉንም በሙሉ ስናውቅ ምን ይረዳናል? እንድንወደው ይረዳናል። ሌላ ግን በጣም የሚያስደንቅ ሁኔታ እግዚአብሔርን መውደድ ራሳችንን መውደድ እንድንችል ያደርገናል። ምክንያቱም ማናችንም ራሳችንን በራሳችን መውደድ አንችልም። አሁንም ማወራው ቀደም እንዳልኩት ስለ ሰልፊሽነት አይደለም። ኦኬ ትክክለኛ መውደድ ራስን እግዚአብሔር ቃል እንደሚለው መውደድ። አሁን ምሳሌ ብሰጣችሁ አንድ ቀላል ምሳሌ አንድ ሚስት ባሏ ሲደበድባት ይገባኛል እኔ መደብደብ አለብኝ ጸባይም እኮ መጥፎ ነው እኔም ራሴ መጥፎ ሰው ነኝ ምንም ከቤተሰብ ከድራም ቤተሰብ ስላልመጣው ያለች ያንን አቢዩስ ስትቀበል ያ የሚያሳየው ራሷን መጥላቷ ነው። የሚገርማችሁ ነገር ሰልፊሽ ራሱ ሰው ሰልፊሽነቱ የምን ሳይን ነው? ራሱን የመጥላቱ ነው። የወደቅን ስለሆነን ከውድቀት የመጣን ስለሆነ አሁን ወደ ጌታ ስንመጣ ደግሞ ከዛ ውድቀት እያነሳን ስለሆነ ወዴት እንድንመጣ ይፈልጋል። እሱን ወደን የሱን ማፍቀራችን ደግሞ ራሳችን እንድንወድ ያደርጋል። ይሄ ነገር በጣም ቀላል ይመስለኝ ነበር። በፍጹም ቀላል ነገር አይደለም። ራስን መውደድ ማለት ራስን መቀበል ማለት ነው። እና አሁን ለምሳሌ ሰዎች በእኛ ላይ አንዳንድ ነገሮች ሲያደርጉብን ነው ይሄንን አልቀበልም ብለን መያዝ ራስን መውደድ ነው። በእናንተ ክፉ ይሁንባችሁ እናንተ እንደልባችሁ ሁኑ ምናምን እኔ ብቻ ደስ ልሰኝ አይደለም። እኔ ላይ አሁን ለምሳሌ ሚስት ነኝ አቢዩስ ሲደረግ እንዴ እኔ አቢዩስ መቀበል የለብኝም። ክቡር ሰው ነኝ። በእግዚአብሔር አምሳል ነው የተፈጠርኩት። በዛ ላይ ደግሞ ይሄ ኢንጀስቲስ የሆነ ነገር እንዲሆንብኝ አልፈልግም የሚል ነገር ማለት ነው ራስን መውደድ ማለት። ታውቃላችሁ አሁን ለምሳሌ ብዙ ጊዜ ሴሌብሬት የሚደረገው ባህሪ ያለ አይደለ? ይሄ selfless love መጽሐፍ ቅዱሳዊ አይደለም። አሁን ለምሳሌ ሰው ራሱን ሳያበላ ሳያጠጣ እናንተ ብሉ እያለ የሚበላ እየሰጠ በቃ ሰው ሁሉ እየበላ እየጠገበ እሱ በረሃብ ቢሞት